የመጀመሪያው ቆይታችን የሚያጠነጥነው እንግዲህ በአርሰናል ጉዳይ ነው። አርሰናል በግርማ ሞገስ የተገለጠበት አስደናቂ ጨዋታ ትናንት አስመልክቶናል። በካርዲፍ ሚሊኒየም ስቴዲየም በፕሪንሲፓልቲ ስቴዲየም በተከናወነው ጨዋታ ላይ እንግዲህ ትናንት የነበረው ጨዋታ ሁለቱም ቡድኖች መፈታተሻ ያደርጉታል ተብሎ ስለተጠበቀ ጥሩ ኮምፒቲሽን፣ ጥሩ ፉክክር፣ ጥሩ ትንቅንቅ ይታይበታል ተብሎ የተጠበቀ ጨዋታ ነበረ። ግን እንደተጠበቀው ሳይሆን የነበረው ጨዋታው የአንድ ፈረስ ሩጫ ብቻ የነበረ አርሰናሎች ዶሚኔት አድርገው የወጡበት ጨዋታ ሆኖ ተመልክተነዋል። አርሰናል ትናንት የኮሚኒቲ ሺልድ ጨዋታ ወይም የኮሚኒቲ ሺልድ ዋንጫን አንስቷል ብሎ ብቻ ማለፍ ስህተት ነው። አርሰናል ትናንት የኮሚኒቲ ሺልድ ዋንጫን ብቻ ሳይሆን ያነሳው አርሰናል ትናንት ለተቀናቃኞቹ ምን አይነት ቡድን እንደሆነ ግልጽ መልእክቱን ለዚህ ውድድር ዓመት ተፎካካሪዎቹ በደንብ ያሳየበት ጨዋታ ነው። ካለፉት ዓመታት ከተመለከትነው አርሰናል በተለይ ባለፈው ዓመት ከተመለከትነው አርሰናል የተሻለ የተለየና ጠንካራ ቡድን ነው የተመለከትነው። የነን ቡድን ትናንት በነበረው ጨዋታ ላይ በጣም ጠንካራ ቡድን ነው የተመለከትነው። በቅድመ ዝግጅት የነበረው አርሰናልና በጨዋታ ላይ የተመለከትነው አርሰናል የሰማይና የመሬት ልዩነት ያለው አርሰናል ነው የተመለከትነው። በቅድመ ዝግጅት ጨዋታዎች ላይ ባደረጋቸው 4 ጨዋታዎች ሁለቱን ተሸንፏል፣ አንዱን አቻ ወጥቷል፣ አንዱን ያሸነፈው ምናልባት በዝግ ስቴዲየም በዝግ ሜዳ ከኤምኬ ዶንስ ጋር ያደረገውን ጨዋታ ከቆጠርነው ነው 2 ድል ያደረገ ብለን የምናስበው እና የአርሰናልን አዲስ መልክ የተመለከትንበት ጨዋታ ነው የትናንትናው ጨዋታ። በአዲስ መልክ አርሰናል በ2023 የተመለከትነው አርሰናል ለእንግሊዝ ፕሪሚየር ሊግ ዋንጫ ጫፍ ላይ ደርሶ በሲቲ ዋንጫ የተወሰደበት አርሰናል የኦዲጋርድ ቤንጃሚን ዋይትና ቡካዮ ሳካን ውብ ጥምረት የተመለከትንበት የ2023ቱ አርሰናል ትናንት በፕሪንሲፓልቲ ስቴዲየም ያንን አርሰናል ነው የተመለከትነው። ሚካኤል አርቴታ በፍራቻ በጭንቀት ከሳቢያቸው እንደወጡ የሚያሳብቅ ጨዋታ ነው። በአምና በነበረው ጨዋታ ላይ ውድድር ላይ 1 ጎል አስቆጥሮ የሚኮላከል የነበረው አርሰናል በብዙ ደጋፊዎች ዘንድ ዋንጫ በመውሰዱ አርሰናል በዝምታ ታለፈ እንጂ በአርሰናል ቤት ለድርድር ከማይቀርቡ ጉዳዮች መካከል ዋነኛው ያጫወት መንገድ ነው። አርሰናል ባርሰሎና እና የመሳሰሉ ክለቦች ውስጥ በዲኤንኤያቸው የተቀመጡ ነገሮች አሉ። መጫወት፣ ውብ እግር ኳስን መጫወት ይጠበቃል ከነዚህ ቡድኖች፣ ማሸነፍ ብቻ አይደለም። ምክንያቱም በአርሰናል ቤት ውስጥ አርሰን ቪንገር ስታንዳርዱን አስቀምጠው ሰቅለው ስለሄዱ በዛ ስታንዳርድ የአርሰናል ደጋፊ ካለ ዋንጫ 22 ዓመታት አሳልፏል። ግን በአርሰን ቪንገር ዘመን ዋንጫ ሳይኖረው አርሰናል በነ ፋብሪጋስ በነ ቴዮ ዋልኮት በነ ዴኔልሰን እና በመሳሰሉት ተጫዋቾች ውብ የእግር ኳስ ሂደት ረክቶ የሚወጣ ደጋፊ የነበረበት ነው የአርሰናል ደጋፊ። ስለዚህ አርሰናል ቤት ውስጥ አለመጫወት ክልክል ነው፣ ወይም አርሰናል ቤት ውስጥ ውብ ጨዋታ ማሳየት እንደ ግዴታ የሚቀርብና የመከላከል ባህሪ ያለው ጨዋታ ማሳየት ደግሞ በአርሰናል እንደ ነውር የሚታይ አርሰናሎች ለድርድር የማያቀርቡ ጉዳይ ነው። ውብ እግር ኳሳቸው ደጋፊዎቹ የአርሰናል ደጋፊዎችም ያሰባሰባቸው ውብ እግር ኳስ ነው እንጂ አርሰናል ከ2004 የኢንቪንሲብል የአርሰናል የዋንጫ ስኬት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ የለው፣ የአውሮፓ ሻምፒዮንስ ሊግን አላሳካም። ደጋፊ ሊመጣ የሚችልበት መንገድ አልነበረም። ባለፉት 22 ዓመታቶች አርሰናል ወደ አርሰናል ደጋፊዎች እንዲመጣ የሚያደርገው አንዳችን ምክንያት አልነበረም ከውብ ጨዋታው ውጭ። አርሰናል ሲቲ በቅርብ ዓመታት የመጡ ደጋፊዎች የሲቲ ደጋፊዎች በጋርዲዮላ ዋንጫ በጋርዲዮላም ጥሩ የጨዋታ መንገድና ዘይቤ የመጡ ናቸው። ሊቨርፑል የቅርብ ጊዜ ደጋፊዎቹ ከነኬኒ ዳግሊሽ የስኬት ዘመን በኋላ በቅርብ የመጡት ደጋፊዎቹ የጀርገን ክሎፕ ኢፌክት ነው። ቼልሲ የጆዜ ሞሪኒዮ ኢፌክት ነው። ዋንጫ ስለነበራቸው ሶስቱም አሰልጣኞች ውጤት ስለነበራቸው
የአርሰናል ደጋፊ ግን እነዚህን ሁሉ ዓመታቶች ሲደግፍ የነበረው በውብ እግር ኳስ ነው፣ በሌላ ምክንያት አልነበረም። አርሰናል ውብ እግር ኳስ ስለሚጫወት በአርሰን ቪንገር ዘመን በተለይ ከአርሰን ቪንገር በኋላ ያሉትን ዓመታቶች እንተዋቸው። ስፔሻሊ እስከ አርቴታው ከ2022 ጀምሮ ያለው የአርቴታ ቡድን ጥሩ ነው። ከዛ በፊት በመሃል ያለው ከአርሰን ቪንገር መልቀቅ በኋላ የኡናይ ኤምሪ ዲምበርግም በተወሰነ መንገድ ይዘውት የነበሩት ቡድን ያን ያህል ብዙም የሚያስደስት ቡድን አልነበረም። የአርቴታ ቡድን ሁለት አይነት ባህሪ ነው ያሳየን። ከ2 ዓመት በፊት ከ3 ዓመት በፊት አርሰናል ሳይጠበቅ ለእንግሊዝ ፕሪሚየር ሊግ ሻምፒዮንነት ሲፎካከር ሊጉን ለረጅም ጊዜ ሲሞራ 2023 ላይ በጣም ውብ እግር ኳስ ነው የተመለከተው። የኦድጋርድ እግሮች እንደ ሞዛርት ስዕሎች ሜዳ ላይ ውብ ስዕሎችን ሲስል እግሮቹ ውብ ስዕሎችን ሲስል የተመለከትንበት ዓመት ነበረ። አምና የነበረው አርሰናል ዋንጫ ወስዷል። ሌላ ባህሪ ነው የኛው ባህሪ ደግሞ በሚኬል አርቴታ ቡድን ውስጥ ሌላ ባህሪ ነው የኛው ባህሪ። ዋንጫ ወስደዋል፣ ግን አያምርም ጨዋታቸው። አንድ ጎል አስቆጥሮ ይከላከላል አርሰናል፣ ይዞ ይወጣል፣ ችግር የለበትም። በአንድ ጎል ልዩነት ጨዋታዎችን ይዞ ይወጣል፣ ኖ ፕሮብለም፣ ችግር የለበትም። አርሰናል ያንን ማድረግ ይችላል። ሌላ ባህሪ ተመለከተ። አርቴታ ዋንጫ አለማሳካታቸው፣ የፕሪሚየር ሊግ ስኬት አለማገኘታቸው፣ አይነ ጥላቸው አለመገፈፉ፣ እያንዳንዱን ጨዋታ በፍራቻ በመንቀጥቀጥ ስሜት በድንጋጤ ስሜት በጥንቃቄ ስሜት የሚያደርጓቸው ጨዋታዎች ይበዙ ነበር አምና። እንደ ትናንትናው አይነት ጨዋታ አርሰናል ቢጫወት እኮ አምና ሊጉን ማርች ላይ ማረጋገጥ የሚችልበት እድል ነበር፣ ምንም ጥያቄ በሌለው መንገድ። ግን የአርሰናል ፍራቻ፣ ጥንቃቄ፣ ለእያንዳንዱ ጨዋታ የሚሰጣቸው ትኩረቶች ማየት ይቻላል። ሰንደርላንድ ላይ በመጨረሻ ደቂቃ ላይ የተቆጠረበት ጎል የጥንቃቄ ክፍተት ነው። እንዲህ አይነት ጨዋታዎች ብዙ ነበሩ። 4-5 እንደዚህ አይነት ጨዋታዎች ነበሩ፣ 10 ምናምን ነጥብ ማለት ነው። ስለዚህ አርቴታ አሁን ዋንጫ ወስዷል። እርሳቸውም ትናንት አንስተውታል በጋዜጣዊ መግለጫቸው። አሁን አርሰናል ኒዱ ከፍ ብሏል፣ ፍላጎቱ። አንድ ሰው ለምሳሌ መኪና ሳይኖረው ሲቀር መኪና ያምረዋል። መኪና ከገዛ በኋላ ቪትዝ ከሆነ የገዛው ኮሮላ ያምረዋል፣ ኮሮላ ከሆነ የገዛው ከፍ እያለ መሄድ ይፈልጋል። አርቴታም በዛ መንገድ ነው ያስቀመጡት። አርሰናል ዋንጫ በልቷል። አዎ፣ ቀጣይ ግን የሚቀሩ ነገሮች አሉ። ምን ያላነሳናቸው? ዋንጫ፣ ሻምፒዮንስ ሊግ፣ ሊግ ካፕ እና የመሳሰሉትን ዋንጫዎች የማንሳት ግዴታ አለብን የሚል ሐሳባቸውን ያነሱና አከል አድርገውም ሲጨምሩ አሁን አርሰናል ኢቮሉሽኑን ጨርሷል። አርሰናል ለመገንባት ሚካኤል አርቴታ ያስቀመጧቸው 5 ፌዞች ነበሩ። ፌዛችን ጨርሰናል ነው ያሉት ትናንት። ፌዙን ጨርሰናል። ከዚህ በኋላ ተጫዋቾችን ኮች አላረጋቸውም። ኢሊት ናቸው ተጫዋቾቹን እንደ በፊቱ ኮች አላረጋቸውም። ተጫዋቾችን በእያንዳንዱ ጨዋታ ላይ ታክቲካሊ ስለሚኖሩ ነገር ነው እንጂ ማስረዳቸው ተጫዋቾችን ኮች አላረጋቸውም። እንዲህ አይነት አመታት ምታ፣ እንዲህ አይነት ኳስ ኮንትሮል አድርግ፣ በዚህ ሰዓት እዚህ ቦታ ላይ ተገኝ ምናምን የሚል ነገር አልነግራቸውም። ይሄ ኢለመንታሪ የሆነው ነገር በአርሰናል ቤት ውስጥ ከዚህ በኋላ ያለ። ምክንያቱም ኢሊት ቲም ሆኗል። ፌዛችን ጨርሰናል። አሁን ዋንጫ ብቻ ነው ከዚህ በኋላ አርቴታ ያሉት ነው። ጨርሰናል፣ ውደታችን ጨርሰናል። በቃ ዋንጫና ዋንጫ ነው ከዚህ በኋላ በእያንዳንዱ ዓመት ዋንጫና ዋንጫ ነው በእያንዳንዱ ዓመት የምናስበው ወይም የምናሳካው ያንን ነው። ያንን ታሳቢ ያደረገ ስራ ነው የሰራ ነው ሲሉ ሚካኤል አርቴታ ያስቀምጣሉ። እና በአርሰናል ቤት ፍላጎታውን ከፍ ብሏል። ከዚህ አምና አርሰናል ደጋፊዎች ፕሪሚየር ሊግ ነበር የሚሉት። ዘንድሮ የአርሰናል ደጋፊዎች ፕሪሚየር ሊግ ብቻ ሳይሆን ሻምፒዮንስ ሊግም የመጠየቅ መብት ያላቸው ይመስለኛል። ምክንያቱም አምና ግማሽ ፍጻሜ፣ አምና ፍጻሜ፣ ዘንድሮ ደግሞ ዋንጫውን የማንሳት ግዴታ አርሰናል ያለበት ይመስላል። በንጽጽር ከሌሎቹ ክለቦች አንጻርም ተጽዕኖ ያለበት ክለብ አርሰናል ነው። አሁን አሉ ለዋንጫ የሚገመቱ ክለቦች አሉ፣ ማድሪድ፣ ባርሴሎና፣ ባየር ሙኒክ፣ ፒኤስጂ፣ ራሱ አርሰናል። ግን ከነዚህ ክለቦች ዋንጫ ሳያነሳ የቀረው ብቸኛው ቡድን አርሰናል ነው ከሚገመቱ ቡድኖች። ስለዚህ ጫና አለ፣ ሻምፒዮንስ ሊግን የመውሰድ ከፍተኛ ፍላጎት አለ። ከዛ በላይ ግን እኔ ሚካኤል አርቴታ ሌላው ተጨንቆ ሰርቶ የመጡበት ነገር ብዬ የማስበው ዋንጫ ከማሳካትም
ባለፈ በዚህ ዓመት ውብ እግር ኳስን ማሳየት እንደሚፈልጉ በደንብ አድርገው ፍሌቨሩን ትናንት ለአርሰናል ደጋፊዎች አሳይቷል። አርሰናል ከዚህ በፊት እንዴት ነበር የሚጫወተው? አንድ ጎል አስቆጥሮ አርማዎቻችን ያውም ከሲቲ ጋር ወይም እንደ ሲቲ አይነት ቡድን ጋር ሲጫወት አርሰናል እነ ሲቲን ምናምን ተዋቸውና ማል ሰፋሪዎቹ ከነ ብሬንፎርድ ከነ ብራይተን ምናምን ጋር ሲጫወት አርሰናል እኮ አንድ ጎል አስቆጥሮ ልዝጋ ብሎ የሚያስብ ቡድን አይነት እኮ ነው። ትናንት እንዴት ነበር ሲጫወት የነበረው? አንድ ጎል አስቆጥሮ ሁለተኛ ጎል ለመድገም ነበር ሲሄዱ የሚሉ ሁለት ጎል አስቆጥሮ ሶስተኛ ጎል አስቆጥሮ እኮ አርሰናል አራተኛና አምስተኛ ጎል የሚያስቆጥርበትን መንገድ ሲፈጥር ነበረ። ቡካዮ ሳካ መቶ ቱር የተነሳው ኳስ የካይ ሃቨርትዝ ኳስ አራትና አምስተኛ ጎል መጨመር የሚችልበት እድል ነበር ትናንት አርሰናል። በዚህ ቡድን ውስጥ ያስተሳሰብ ለውጥ አለ ማለት ነው። ያመለካከት ለውጥ አምና በፍራቻ በጭንቀት ውስጥ የነበረውን አርሰናል አሁን ዘንድሮ በሌላ መንገድ በአዲስ ወይ አርሰናልን 2023 እንዳልኳችሁ በሚታወቅበት መንገድ ሚኬል አርቴታ ይዞ መምጣት ይፈልጋሉ እና በዚህ የፕሪሚየር ሊግ ውድድር ዓመት አርሰናልን ዋንጫ ብቻ ሲበላ ላንመለከተው እንችላለን። ውብ ጨዋታም ጭምር የምንመለከትበትን እድል እንዳለ የተጫዋቾቹ ባህሪ ያስታውቃል። ፎርዋርድ ነው የሚጫወቱ ማይልስ ስኬሊ፣ ብሩኖ ጊማሬዥም ኳስ ይዘው ወደ ኋላ አንዴም ኳስ ሲያቀብሉ አልተመለከትናቸው። ሁሉም ኳሶቻቸው ፎርዋርድ ነበሩ፣ ወደፊት ነበሩ ሲጓዙ የነበሩት። ይሄ በግልጽ የሚያሳየን ነገር አለ፣ በዚህ ሂደት ውስጥ የሚነግረን ነገር አለ። በትናንትናው ጨዋታ ላይ እንግዲህ የጨዋታውን ሂደቶች ስንመለከት አርሰናል በ23ኛው ሴኮንድ ነው ጎል ያስቆጥሮ። በኮሚኒቲ ሺልድ ታሪክ በ23 ሴኮንድ ተጫዋች ጎል ያስቆጥሮ አያውቅም። ካላፊዮሪ የኮሚኒቲ ሺልድ ታሪካዊ ተጫዋች ሆኗል። 23 ሴኮንድ ወይም ፈጣኗን ጎል በኮሚኒቲ ሺልድ በማስቆጠር አርሰናል ስድስተኛ ጊዜ ለፍጻሜ ደርሶ፣ ስድስተኛ ማለት ተከታታይ አይደለም ግን አርሰናል 6 ጊዜ በተለያዩ ጊዜያቶች 6 ጊዜ ደርሶ ስድስቱንም የኮሚኒቲ ሺልድ ዋንጫ አንስቷል። ባለፉት 21 ዓመታት አርሰናል በኮሚኒቲ ሺልድ ለፍጻሜ ደርሶ በ21 ዓመታት ቆይታ አርሰናል ሁሉንም አሸንፏቸዋል። 18ኛ ዋንጫውን ወደ ካዝኖ አስገብቷል። ማንቸስተር ዩናይትድ ነው በዚህ ዋንጫ በስኬት ጣራ ላይ ያለው። 21 ዋንጫዎች አሉት ማንቸስተር ዩናይትድ። ሚኬል አርቴታ ኮሚኒቲ ሺልድን በተጫዋችነትም በአሰልጣኝነትም 5 ጊዜ ወስደዋል። 3 ጊዜ በአሰልጣኝነት፣ 2 ጊዜ በተጫዋችነት። በዚህ ሂደት ውስጥ ሚኬል አርቴታ 5 ጊዜ ኮሚኒቲ ሺልድ ዋንጫን ወስደዋል፣ በተጫዋችም በአሰልጣኝነትም። በአርሰናል አሰልጣኝነት ቆይታቸውም የትናንትና ዋንጫ 5ኛ ዋንጫ ሆኖ ተመዝግቦላቸዋል። ኤፍኤ ካፕ፣ ፕሪሚየር ሊግ እንደዚሁም 3 ኮሚኒቲ ሺልድ 2020፣ 2023 እና የዘንድሮውን የኮሚኒቲ ሺልድ ዋንጫ በማንሳት ማለት ነው። ትናንት በጣም የተለየ ብቃት የነበራቸው ተጫዋቾች ነበሩ። ማይልስ ስኬሊ ከዙቢሜንዲ ጋር ያደረገውን ፉክክር ወይም ከዙቢሜንዲ ጋር የሚጠበቅበትን ፉክክር በደንብ አድርጎ እንዳሸነፈ ትናንት ተመልክተናል። ዙቢሜንዲ ገብቶ የቆየባቸው ደቂቃዎችን ያደረጋቸው እንቅስቃሴዎች፣ ማይልስ ስኬሊ ገብቶ ያደረጋቸው እንቅስቃሴዎች የሚገናኙ አይደሉም። ዙቢሜንዲ አምና በእርግጥ ጉልበቱ ተበዝብዟል፣ ብዙ ሰርቷል። ዓለም ዋንጫም ላይ ነበር አክቲቭ ሬስት አድርጎ የመጣ ተጫዋች ዙቢሜንዲ። ግን ሁለቱ በጣም የተለያዩ ተጫዋቾች ናቸው። ለዛ ነው በርካታ የአርሰናል ደጋፊዎች የለም ማይልስ ስኬሊ ቆይ ዙቢሜንዲ ይሸጥ እያሉ የሚገኙት። በዚህ ጉዳይ ላይ ባለፉት ሳምንታቶች ክርክር ነበሩ። እኔም ሀሳብ የሰጠሁበት ሂደት ነበር። እኔም ሀሳቤን ቀይሬያለሁ፣ ይቅርታ ይደረግልኝ። በፍጹም ማይልስ ስኬሊ ትናንት ጨዋታው ላይም ገልጬዋለሁ። የራስህን አይን በራስህ ወይም ራስህን አይን ፈልገህ እንደ ማጥፋት የሚቆጠር ነው ማይልስ ስኬሊ መሸጥ ማለት ጋር ሰራ። ባለፈው ያነሳውበት ሪዝን ነበር፣ ከኤክስፒሪያንስ አንጻር ነበር ያየው። ዙቢሜንዲ ኤክስፒሪያንስር ተጫዋች ነው። ማይልስ ስኬሊ ምናልባት ጊዜው እየረዘመ ሲሄድ ብዙ ጨዋታ እያደረገ ሲሄድ የጉዳት የድካም ነገሮች ሊመጡ ይችላሉ። ስለዚህ ዛኔ የሚያስቆጭ ነገር እንዳይኖር ዜሮ ኢንቨስትመንት ወይም ገንዘብ ያልወጣበት ተጫዋች ስለሆነ ከኤሊንድ ቢሸጥ፣ ዙቢሜንዲ ደግሞ ቢቆይ የሚል ሐሳቤ ነበር። በጣም ከትልቅ ይቅርታ ጋር ሐሳቤን ቀይሬያለሁ። ያልሞተ ሰው ብቻ ነው ሐሳቡን የማይቀይረው። ቀይሬያለሁ። በፍጹም የሚገናኙ ተጫዋቾች አይደሉም። ማይልስ ስኬሊ እጅግ አስደናቂ ተጫዋች ሲበዛ 19 ዓመት ታዳጊ አይመስልም። ብስለቱ፣ የፓሶቹ ጥራቶች
ለካላፊዮሪ ትናንት የሰጠው ኳስ እያንዳንዱ ኳሶቹን ተመልከቷቸው። አኩሬት ናቸው፣ ፎርዋርድ ፓስ ናቸው። በፍጹም የፈለገ ነገር ቢቸገር ማይልስ ሉዊስ ስኬሊ ወደ ኋላ ፓስ ሲያደርግ አንመለከተው። በዛ ላይ ጥንቃቄው ይገርማል። ባለፈው ዓመት የተመለከተው ማይልስ ሉዊስ ስኬሊ በጣም ጥራት እንዳለው ብንመለከትም ግን አንዳንድ ጨዋታዎች ላይ እነ ማጋሌሽ እነ ሳሊባ ስተቱን እያረሙለት እንጂ 6 ቁጥር ላይ ስለሆነ ስህተት ሲሰራ የሱ ኳሶች በጣም አደገኛ ይሆኑ ነበር። ዛሬ ትናንት የተመለከትነው በዘንድሮ የወዳጅነት ጨዋታ ያየነው ማይልስ ሉዊስ ስኬሊ ደግሞ ብስለት ጨምሮን የመጣው በጣም ጠንቃቃ ነው። የትኛው ቦታ ላይ ድሪብል ማድረግ እንዳለበት ያውቃል። የትኛው ቦታ ላይ ፓስ ማድረግ እንዳለበት ያውቃል። ያንዳንዱ ኳሶቹ በጣም ጥራት ያላቸው ናቸው እና ይሄን ተጫዋች አርሰናል እንዳልኩት የራሱን አይን በራሱ መርፌ ማጥፋት ያህል ስሜት ነው የሚሆነው። ይህንን ተጫዋች የሚሸጥ ከሆነ በፍጹም 200 ሚሊዮን ፓውንድም ያዋጣ አይደለም ለዚህ ተጫዋች። በጣም 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 ትልቅ አሴት ነው አርሰናል፣ ትልቅ አሴት ነው ማይልስ ሉዊስ ስኬሊ። ግን በዚሁ መቀጠል አለበት። የጥራት ደረጃው በዚሁ መቀጠል አለበት። ችግር ቢገጥም እንኳን ጉማሬዥ አለ፣ ችግር ቢገጥም እንኳን ራይስ አለ 6 ቁጥር ላይ። ስለዚህ አርሰናል ዙቢሜንዲ ማቆየቱ ለእኔ ብክነት ነው የሚሆነው። ማድሪድ በጥብቅ እየፈለገው የሚገኝ ተጫዋች ነው ዙቢሜንዲ። ጥሩ ገንዘብ ይሰጣቸዋል። ቢያንስ አምና ከሪያል ሶሲዳድ ካመጡበት ገንዘብ የ10 የ20 ሚሊዮን ፓውንድ ልዩነት አርሰናል እስከ 77 ሚሊዮን ፓውንድ እያለ ነው። 51 ሚሊዮን ፓውንድ ነው ያመጣው። ከ20 በላይ አትርፎ መሸጥ የሚችል ከሆነ ይህንን ተጫዋች ቢሰጠው ጥሩ ነው። ካለበለዚያም ቢቆይም ብዙ የሚጎዳ ነገር የለው። ቢኮዝ ኤፍኤ ካፕ፣ ሊግ ካፕ፣ የሻምፒዮንስ ሊግ የመጀመሪያ ፌዞች፣ ፕሪሚየር ሊግ ጨዋታዎች ላይ ከደካማ ቡድኖች ጋር ስትገናኝ ተጫዋቾች የምታሳርፍበት እድል የሚፈጥርበትን አጋጣሚ ማየት ይቻላል። ግን ለእኔ የ6 ቁጥሩ ብዙ ስለሆነ ዙቢሜንዲን ማቆየት ፕሮፐር ፕራይስ ካላገኙ ባይሸጡት እመርጣለሁ። ለምን መሰላችሁ አድማጮቻችን? ይህን የምለው አለመሸጣቸው የሚጠቅመው ነገር አለ። ለምን? አንደኛ ማይልስ ሉዊስ ስኬሊ እስከምን ድረስ መሄድ ይችላል የሚለውን ነገር ማየት ይችላሉ። ችግር ቢገጥም እንኳን ማይልስ ሉዊስ ስኬሊ ላይ ዙቢሜንዲ የአቋም ብቃት፣ የጉዳት የመሳሰሉ ነገር ይመጣ ዙቢሜንዲ መሸፈን ይችላል። ሁለተኛ ዙቢሜንዲ እድሜው ገና ነው። ቀጣይ ዓመትም አርሰናል ወደ ገበያ ላውጣው ቢል ተጫዋቹን ቢያንስ በገዛበት ዋጋ ሊሸጠው የሚችል አይነት ተጫዋች የሚያስቸክረው ነገር የለም። አርሰናል አንድ ዓመት አቆይቶም ደሞዙን ሸፍኖ ነው የሚያቆየው። ቀጣይ ዓመት ቢያንስ የመጣበት ዋጋ አያጣውም። ያንን ዋጋ እንኳን አያጣም። ያውም ከዛ በላይ ብዙ ሊያወጣም ይችላል ደግሞ ራሱን በደንብ ማሳየት የሚችል ከሆነ። ግን ትንሽ እቺ የማይልስ ሉዊስ ስኬሊ ኤክስፔሪንስ ጉዳይ እስከ ምን ያህል ጊዜ ይገፋል? 19 ዓመት ታዳጊ ነው፣ ልብ በሉ። እሷን ጥርጣሬ ለመሙላት ነው ያርሰናል አሁንም ዙቢሜንዲን ይችን ዓመት አቆይቶ ቀጣይ ዓመት ቢሸኘው የተሻለ ይመስለኛል። ጥሩ ፕላን ነው። እንደዛ ቢያደርግ ይገባኛል። ብክነት ይኖራል፣ ግን ስቲል አክሴፕት አድርጎ ብክነቱን አርሰናል የደሞዝ ነው የሚያወጣው 10 እና 12 ሚሊዮን ፓውንድ ያውም እዛ የማይደርስ ገንዘብ ነው የሚያወጣው። እሱን አርሰናል ሳክሪፋይ ቢያደርግ ይሻለዋል እንደዛ አይነት ነገር ተከስቶ ከሚያስቆጭ የሚል እምነት አለኝ። ይሄ ግል እምነቴ ነው። ሌላ ሀሳብ ካላችሁ መስተናገር ይችላል። ማርቲን ኦዲጋርድ እንደገና ተወለደ ትናንት። እንደገና እግር ኳስ አርት ሲሆን በጣም ደስ ይላል። እግር ኳስ ለተመልካች አዝናኝ ሲሆን በጣም ደስ ይላል፣ በጣም ያምራል። ትናንት የኦዲጋርድ እያንዳንዱ የኳስ ንክኪዎቹ በጣም 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 ውብ ነበሩ። ኦዲጋርድን ብቻ ተቀርጾ አድማጮቻችን ሃይላይቱ ለኦዲጋርድን ብቻ ቀርጻችሁ ቤታችሁ ብታዩት ምንም ጥርጥር በሌለው መንገድ አሪፍ፣ በተለይ ለአርሰናል ደጋፊዎች አሪፍ የራስ ምታት መድኃኒት ይሆናል። ሰከንድ ሃፍ ላይ 3 ተጫዋቾችን በመሃላቸው ዳንስ ደንሶ የሄደበት መንገድ በጣም የሚገርም ነው። ጎሉን ያስቆጠረበት መንገድ ይደንቃል። ንክኪዎቹ ውብ ናቸው እና የሱ እንቅስቃሴ ብቻ ትናንት ያደረጋቸው እንዳልኩት ቢያንስ ለራስ ምታት መድኃኒት መሆን ይችላሉ። ፓናዶል ከመውሰድ እሱን መመርከት የተሻለ ነው። ኦዲጋርድ የትናንት ነው ያልኩት እና 2023 ላይ የነበረውን ኦዲጋርድን እንድናገኘው ያደረገ ጨዋታ ነው የትናንት ነው ጨዋታ። በእርግጥ ኦዲጋርድ በአርሰናል በክረምቱ ሽሽት ተዘጋጅቶ ነበር። የመጨረሻዎቹ የፕሪሚየር ሊግ ጨዋታ በተለይ ከዌስትሃም ጋር በነበረው ጨዋታ ያሳየው ብቃት በጣም የሚገርም ነበር። ከዛ በኖርዌይ ብሔራዊ ቡድን በናሽናል ቲም ደረጃ ኦዲጋርድ ራሱን አገኘ። ኖርዌይንም ረጅም ጉዞ አስጓዘ በሱ ጥራት። ትናንትም ራሱን አሳየ። ፊት ሆኗል፣ ሰውነቱ ተመልሷል። ይሄ በጣም ስንመለከተው በጣም ወርዶ ነበረ። ፊትነሱ ብቻ ሳይሆን የሰውነቱ ስትራክቸርን በጣም ቀጭኖ ምናምን ነበር የምንመለከተው።
ትናንት ኦዲጋርድ 2022 ላይ የነበረው 2023 ላይ የነበረው ኦዲጋርድ ሞላ ያለው ፊዚካሊም ጫና ቻርጅ የሚያደርግ ቻርጅ ቢደረግም ቶሎ የሚነሳውን ኦዲጋርድን የተመለከትነው ትናንት ሲጋጭ ነበር። ትናንት ኦዲጋርድ ኳስ ሲነጥቅ ነበረ፣ ከኮቫቺች እግር ስር ሲያደራጅ ነበረ። ፓሶቹ የሚገርሙ ነበሩ፣ ፋይናል ፓሶቹ። ይሄ ለአርሰናል ትልቅ አሴት ነው ለዚህ ዓመት። አምና ያልነበረው ኳሊቲ ነው። አምና አርሰናል አንዱ ክሬቲቪቲ ላይ ተቸግሮ የነበረው ኦዲጋርድ አልነበረም። አርሰናል ኢዜን ሲያጫወት ነበረ ለረጅም ጊዜ። አንዳንድ ጨዋታ ላይ ኢቨን ሚካኤል ሜሪኖን ሃቨርዝን ሁሉ ሲያስገባ ነበረ፣ ሲሞክር ነበረ። በቃ ታግሎ አርሰናል ዋንጫውን የወሰደው እና ይሄ በጣም አስገራሚ ብቃት የተመለከትንበትና ለአርሰናል ደጋፊዎች ትልቅ አሴት መሆኑን የተመለከት ነው። አርቴታ ከጨዋታው በኋላ ተናግረዋል። ሆድ ውስጥ የሚሰማ የተንቀረቀረ ስሜት ነበረው። ባለፉት ዓመታት የነበረው ፐርፎርማንስ ጥሩ አለመሆን ትችቶቹ በጣም ውስጡን ነክተውታል። አሁንም የዓለም ምርጡ አማካይ መሆኑን ራሱን ለማሳየት በዚህ ዓመት ኦዲጋርድ ዝግጁ መሆኑን ልገልጽላችሁ እወዳለሁ ብሏል። ጠብቁ ከኦዲጋርድ ዘንድሮ በጣም ምርጡን ኦዲጋርድ ጠብቁ ብሏል አሰልጣኝ ሚካኤል አርቴታ። ይመስላል እንግዲህ የሆነ ነገር ካላሰናከለው ኦዲጋርድ